ጠዋት ስንነሳ ሌሊት ወደዚህ ለመምጣት ልብሳችንን ስንሰብስ አቤቱ የኔ ጌታ ትላንት በሰላም አውለህ አቤት ይህን ጨለማ አሳልፈህ ለዚህ አበቃኸኝ። የዕለት ጎርስ የዕለት ልብስ ያልነፈከኝ ቤቴን ልጆቼን የባርክልኝ ከሰው ፍቅር የሰጠኝ አለ ፍቅር ግን ተመስገን ምስጋና። ከዚያ በኋላ ነው ወይ ወደ ምልጃው ወይ ወደ ልመናው የምንሄደው። መጀመሪያ ምስጋና አስቀድሞ ግሩምና ድንቅ አድርጎ ፈጥሮኛልና አመሰግነዋለሁ። ሥራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ነቢየ ልዑል ዳዊት መዝሙር 138 ቁጥር 14 ግሩም አድርገህ የፈጠርከኝ በጤና የጠበቅከኝ አንተ ባትል እኮ ሽፋሽፍቶች አይገለጡም፣ እጅ አይታጠፍም፣ ግትር ብለው የቀሩ የሉም፣ ድርቅ ያሉ ሰው የሉም፣ ግማሽ ጎናቸው ሬሳ ሳይሆን የለም። አቤቱ ያናስበህ ተመስገን ጤናዬን የሰጠኝ ብላችሁ አመስግኑት። ወደ ምልጃው ይሄዳለሁ። ወደ ምልጃው ስገባ ልመና ነግሬሃለሁ። ቤተሰቦችን ልጆችን ጤና ያድርግልኝ ካልክ በኋላ አቤቱ የዕለት እንጀራ የዕለት ጉርስ የዕለት ልብስ አትንፈገኝ። ፈጣሪ ሰው እጅ አታሳየኝ። አባቴ ሞትን በሶስት ይከፍሉታል። አንዱ ሞት የሰው እጅ ማየት ይሉታል። ሁለተኛው ሞት የሥጋ ሞት ነው። ሶስተኛው ሞት አባቴ አበክረው የሚናገሩት የእናቴ ልጅ በቁም እንደ ማጣትና እንደ መለመን ያለ ሞት የለም ይላሉ። በመጽሐፋችን ያለው የሥጋ ሞትና የነፍስ ሞት ነው። ከነፍስ ሞት ያድነን መድኃኔዓለም ክርስቶስ። ምልጃ ለሌሎች መጸለይ። ጎረቤቴ ታሞ እንደሆነ ጎረቤቴ ማርልኝ፣ ሀገሬ ማርልኝ፣ ለወገኔ ሰላም ስጥልኝ፣ ክፉ አታሰማኝ፣ ከስደት ከረሃብ ሰውረን። ዝናቡ ቢዛን አውሎ ነፋስ እንዳይመጣ ጎርፍና በረዶ እንዳያጠፋል ዓለምን ሰላም አላያችሁም? አባቶቻችን ስለ ወንዙ፣ ስለ ነፋሱ፣ ስለ ሙታን፣ ስለ ሕፃናት፣ ስለ ነጋዴዎች በፍርድ ወንበር ስላሉ ሀገር ስለሚመሩ የምትጸልይ ቤተ ክርስቲያን አይሁድ ምን ነው ጠላቶቿ በዙ። ዝም በለው። ጸሎት የእናቴ ልጅ ጸሎት ኑዛዜን ንስሐን እነሆ ጾምን ይጠቀልላል። ርዕሳችን ጸሎት ይላል። ጸሎት እንዴት መጸለይ ይገባናል? ጸሎት ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ አንደበቴን ለሥላሴ አደራ ሰጣለሁ። ተመስገን ልመናዬን የሰማኝ ጌታ አይነ ልቦናችንን ያብራው፣ ዝን ልቦናችንን ይክፈቱ። መክፈቻዬ መዝሙር 108 ቁጥር 24። ከዚያ በኋላ ርዕስ ሰጣችሁና ሥላሴ እንደፈቀዱ አብረን እንቆያለን። ርግት በሉ። ወተት ሲረጋ ስንት ነገር ይወጣዋል? ስንት ይወጣዋል? ሶስት። እግዚአብሔር ይስጥልኝ። ሶስቱም አይጣልም። የእናቴ ልጅ ቅቤውን ታውቁታላችሁ፣ አይቦንም እናውቀዋለን። ሳይንሱም ለጥርስ መድኃኒት ነው ይለዋል። ሲያንስ ነው ሲያንስ ነው። ሳይንስ እንበል ሲያንስ እንበል። እግዚአብሔር ያጥናሽ የእናቴ ልጅ። አጓቱም እኮ እየሄድክ በየቦታው የነጩን ሾርባ ከምትጠጣ አሜባ ያስቸገረ ሰው አንጓቱን ለብ አድርገህ በባዶ ሆድህ ገጠም ብታደርገው ከዛ በኋላ ጥራጥሬውን መጠንቀቅ ነው። አሜባ የለም ከዚህ በኋላ። ደግሞ ሌላ መድኃኒት ያውቃል ብለህ እንዳትጎሰብስ። መድኃኒት ክርስቶስ ብቻ ነው። እኔ ሌላ መድኃኒት አላውቅም ከምዬና ከመድኃኔዓለም በስተቀር። አዎ በሰጠው ስልጣን ብናጠምቅ እንጠቅማችሁ ነበር። እግዚአብሔር ይሁነን። የእናቴ ልጅ
ነቢየ ልዑል ዳዊት አባቱ እሴይ እናቱ ኢትዮጵያዊ ናት። ሁብሊ የዳዊት እናት ማህፀኗን ባርኮላት የታደረች በጣቶቹ በገና ይደረደረበት። እስቲ ጣቶችን ሳነሳ እናንተ እጆች ምን ሰርተው ይሆን? እንደው ምን ሰርተው ይሆን? የጣት ምን ጽፈህበት ይሆን? ምን ሰተህ ምን ተቀብለህ ይሆን? በክንዶቹ መሰንቆ መታበት። የታደለ ዳዊት ዘማሪ ልጅ ወለደች። ማህፀኗን ባርኮላት። የእናቶቻችን ማህፀን እኮ የልዑል ቤተ መንግስት ነው። የእናቶቻችን ማህፀን እኮ ቅዱሳኖቹ ታላላቅ አባቶቻችን ነቢያት፣ ሐዋርያት፣ ካህናት፣ ሊቃነ ጳጳሳት በእናታቸው ማህፀን የሚሾሙ የልዑል ቤተ መንግስት ንጉሥ እኮ ሲሾም በቤተ መንግስቱ በዙፋኑ ተቀምጦ ቀደም ያሉትን ሹማምንት ሰብስቦ እገሌን ልሾም ነው ብሎ ነው የሚሾመው። ቤተ መንግስቱ ነው እኮ የእናቶቻችን የተቀደሰ ማህፀን። የስምንተኛው ሺህ ማህፀን እግዚአብሔር ያጥናው። ያልወለዳችሁ እናቶች ምን ብላችሁ ትጸልዩ ይሆን? እንደው ምን ወልዳችሁ ምን ትታችሁ ትሄዱ ይሆን? እግዚአብሔር ያጥናሽ ሀገሬ እናቴ ኢትዮጵያ፣ እግዚአብሔር ያጥናሽ ብለዋል አባቴ ዲዮስቆሮስ። እስካሁን ኖር ያለው ቢከፋኝ ባይከፋኝ፣ እስካሁን ኖር ያለው ቢደላኝ ባይደላኝ፣ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ ይሉ ነበር ዲዮስቆሮስ አባቴ። የወሊሶ አንበሳ አባ ወልደ ትንሣኤ ግዛው አሁንም ያው ነው ወሊሶ። እዛም ይሄድ የለም ጠበል ፈለቀ እያለ በያለበት ይጎሰበሳል። ቅባ ቅዱስ እያሉ በመርካቶ ዘይት ያሳብዱታል። እግዚአብሔር ይሁንሽ እናቴ ልጅ፣ ተጠንቅቃችሁ ኑሩ። የታደለ ዳዊት እናቱ ሁብሊ ማህፀኗ ተባርኮ ቤተ መንግስቱ አድርጎ ዘማሪ የበግረኛ መጨረሻም ንጉሥ አድርገው በማህፀኗ የሾመውን ዳዊት። እናቶቻችን የተቀደሱ እናቶቻችን ማህፀናችሁ የልዑል ቤተ መንግስት የልዑል አዳራሽ ነው። እግዚአብሔር ያደላችሁ ይብላኝላችሁ። በማህፀን ላይ የዘመታችሁ ደግማ ወደ ትምህርቱ 108 ቁጥር 24 እንዲህ አለ ነቢየ ልዑል ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ። እናቴ አንዳንድ ሰዎች እነዚህ ኦርቶዶክሶች እኮ እንደው ዝም ብለው ነው እንደው ቅቤና ስጋ የሚሉኝ። መጽሐፍ ቅዱስ ላይ እኮ እስቲ ቅቤ አትብላ ስሄን አትብላ ቢላል ይላሉ። አያነቡትም እኮ መጽሐፍ፣ ሌላ ሲጎረጉር ነው የሚሉ። እማዝነው መጽሐፍ ቅዱሱ በሞባይሉ እነንትና ቤት እነንቶኔ ቤት እነንትና ቤት ሁሉ ገብቷል። መጽሐፍ ቅዱሱ በሞባይሉ በኮምፒውተሩ በቴሌቪዥኑ። አይ አለመታደል፣ ለፍርድ እንዲያመቸው ይህንን አመጣ። በዘመኑ ጠበብት በየቤቱ መጽሐፍ ቅዱስ አለ። የሚድን የለም፣ አንብቦ የሚረዳ የለም። ሌላ ነው የምናነበው። አይ ጉድ! ግማሹ ትራስ አድርገውታል መጽሐፍ ቅዱስን። አህያ ሳር ተጭና ብትሄድ አትጠቀምም። መብላት ነው የሚያድናት። የእናቴ ልጅ ስጋዬ ቅቤ በማጣት ከሳ፣ ጉልበቶቼ በጾም ደከሙ አለ ነቢየ ልዑል ዳዊት። ታላቁ ነቢይ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል እህትማማች ልጆች ናቸው። እነሆ በባቢሎን ወርዶ እንዲህ አለ። 10ኛው ምዕራፍ ቁጥር 2 እና 3 በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ልብ አድርጉ፣ 3 ሳምንት 7 ቀን 3 ቀን 7 ቀን 2 ሳምንት 14 21 መጽሐፍ ቅዱሳዊ ነው። እቺ ቤተ ክርስቲያን በነቢያት በሐዋርያት መሰረት ላይ የተመሰረተች ናት። ልብ አድርጉ አለ። 3 ሳምንት ሙሉ ማረፊያ እንጀራ አልበላሁም። ራሳችሁን እዩ በዚህ መስተዋትነት እናቴ ልጅ። አዎ ስጋንም ጠጅም ባፌ አልገባም። ልብ በሉና እዩ ብቻ። ዛሬ በየበረንዳው እንዲሁ እግር ጥሎን በየጎዳናው ታክሲ ፍለጋ ስንዞር
በየበረንዳው አያፍሩም። ሰውየውና ብርጭቆ እኩል ቁጭ ብለዋል። እንደው ይሄ ብርጭቆ እዚሁ ቻይና ነው ወይስ እዚሁ ሀገር ነው የተሰራው? በመድኃኒዓለም አይታችሁታል? ብርጭቆ አረዛዘሙን እድሜው የሚረዝም መሰለው እንዴ? እናቴ ልጅ መጠጥ ወይስ ሙጠጥ ይብላኝላችሁ። መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንጀራ እንዳይበላ ይላል። ሲጨሱ የሚያሰክሩ፣ ሲጠጡ የሚያሰክሩ፣ ሲበሉ የሚያሰክሩ ማህፀን ያበላሻል፣ ደም ያበላሻል፣ እድሜ ያሳጥራል፣ ጽንስ ያበላሻል። በእናቱ ማህፀን ጋኔን ይቆራኘዋል። የምትበላውን የምጠጣውን ተጠንቅቀህ ነው። የእናቶቻችን የተቀደሰው ማህፀን ኤልሳቤጥ የሚያሰክር ነገር የወይን ጠጅ እንዳትጠጪ የመንፈስ ቅዱስ ማደሪያ ስለሆነ ለእኔና ለአንተ የከለከለ ነው። መንፈስ ቅዱስ እንዳያድርበት ያዝ። የእናቴ ልጅ እነሆ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም፣ 3 ሳምንት እስኪፈጸም ዘይት አልተቀባሁም። የእናቴ ልጅ ይህንን ቃልና የቅዱሳንን ፈለግ ተከትለን ተዋህዶ እናታችን እንዳስተማረችን እኛም እንዲህ እንጾማለን። ዳዊት ከዚህ ይቆያል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የእናቴ ልጅ ርዕስ እሰጣችሁና አብረን እንቆያለን። ርዕሱን እነግራችኋለሁ። ከዚያ ከርዕሱ በኋላ በፊት አለኝ ማሳሰቢያ። እባካችሁ ተያይዘን አንጥፋ። ስለ ልዑል እግዚአብሔር ርዕሳችን ጸሎት ይላል። ጸሎት እንዴት መጸለይ ይገባናል? ጸሎት ማለት ምን ማለት ነው? ከዛ በፊት ማሳሰቢያዬን እንደ ደሃ መቃብር ክምብል አደርገዋለሁ። ቶሎ ቶሎ ሁልጊዜ ወደ ቤተ ክርስቲያን ስትመጡ ስራታችሁን፣ በኩራታችሁን፣ ሰለታችሁን፣ ምጽዋታችሁን፣ ቀዳሚያቱን ከአምስቱ አንዱ ከእጃችሁ እንዳይጠፋ ባዶ እንዳትመጡ። እኔ የፈለግኩት ግን አሁን ማስታወሻችሁን። ብዙ ሰው መቅጃውን ይዞ አይቻለሁ። መቅጃውን አትተማመኑት። ጥሩ ነገር በየኮምፒውተር ያስቀመጣችሁ ቶሎ እያተማችሁ አውጡ። ውጪ ዘመድ ያለህም ቶሎ ንገረው። ዛሬውኑ ሻንጣውን ከቶ ይደር፣ ውጣ በለው። የሚሰማ ከሆነ አበደ የሚበል ምን የሚበለው ንገረው። አክትሟል። ከመምህራን የሚነገረውን መዝግቡ። ይህቺ የዛሬዋ እሁድ ያው ትንሣኤ ናት፣ አትለወጥም። 6ቱ ቀኖች ይጠፋሉ፣ እሁድ ጸንታ ትኖራለች። በዚህች ቀን አትሽጡባት፣ አትለውጡባት፣ አትግዙባት፣ አትጠቀሙም። እረፉ። በዕለተ ሰንበት ጉዞ የለም። የዛሬ ሳምንት ያድርሰን ደብረ ዘይት። አርብ ግቡ። ሰንበት ሰንበት የምትሄዱ እሁድ እንዳትወጡ ከቤታችሁ፣ እዚሁ አስቀድሱ። አርብ ግቡ። ሰኞ በሌሊት ለመሄድ ከፈለጋችሁ ካህናቱን ለዛውም ደግሞ ሰዓታት ነው ቀደም መብለው ኪዳኑን ያደርሱላችኋል። ጣኑን አሽትታችሁ ተባርካችሁ ሰኞ ጠዋት። ከዚህ ውጪ እሁድ ቅዳሜ ይግበሰበሳል፣ የሚናገር የለም። እዛ የሚሄዱበት ሲደርሱ ቅዳሴው አልቋል። ዕለተ ሰንበት ታምሯን ያልሰማ በጎዳና ልጆቻችሁ ኳስ ይጫወታሉ፣ አትነግሩም። ግዝቷ አይመለከታቸውም። ሕፃናቶችሽ በጎዳና ላይ ይጨፈጨፋሉ ይላል። ጠብቀው ሰብስቡ ልጆቻቸውን። ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል። የሚያተርፉትን እናያለን። ጊዜው የሰማዕታት ነው። የአርሴማ መልእክት መጥምቀ መለኮት ሸንኮራ ነበረ፣ ከስሟል። አሁን ጊዜው ምጽአት ነው። መሬቷም እየተናገረች ነው። ቅዱስ ዑራኤል ደሙን ረጭቷል፣ ተፈርዷል ነው ያለው። ከ80 ጀምሮ ካስተዋላችሁት ታላቁ ሰማዕት መሸጫ አይደለም። ንገሩ የሚሰማችሁ ከሆነ በሰንበት በየንግሱ መንገድ ላይ የአሕዛብ ሸቀጥ ደርድረው መንገድ ደፍነው አላስኬድ የሚሉትን መንገዛኛ አይደለንም። በየትኛው የእምነት ድርጅት ነው በበዓሉ ቀን በሩ ላይ የሚሸጠው? ምትገዙ እናንተ አይደላችሁም? ተያይዘን እንጥፋ። ተው፣ አትተርፉም፣ አታተርፉም። ወይ ታቦቱን አክብሩ፣ ወይ ንግዱን ነግዱ፣ ወይ ግዙ፣ ወይ ሽጡ። ቀጥ ብለው ወደ ታቦቱ ግባ። ታቦት ቆሞ አያከብሩም ነጋዴዎቹ። ነጋዴ ወይስ ነጋዴ?
ከነጋልህ ቀጥልበት። እየጨለመ ይነግዳል። እሁድ ቅዳሜ ገበያ በደርግ፣ ግንቦት ቅዳሜ ሰርግ በደርግ፣ ቀድሞ ማክሰኞ ሐሙስ እሁድ፣ ቀለበቱም መልሱም አስተካክሉ። የእናቶቻችን ቀሚስ መስቀሉ ተዘቅዝቆ እጠሉቱ ላይ መስቀል እየተረገጠ የእናቶቻችን ጥበብ ከእምብርታቸው አልፎ አያውቅ። አስተካክሉ። ምንጣፋችሁን ሁሉ እዩ፣ ጫማችሁንም እያስረገጡን ነው። አስተካክሉ። ሌላው ሰርግ ይሰረጋል። በየመናፈሻው 7 ሰዓት ተገኙ ይላል። እንሄዳለን። ተጎልተን እዛ እንጀራ ወጡ ቀዝቅዞ ክንችር ብሎ 10 ሰዓት ይመጡና አሁን ጸሎት ያድርጎ መመሬ ገሬ 10 ደቂቃ ያስተምር። አተውትም እንዴ? ጋብቻን ያህል ምስጢር 10 ደቂቃ ነው ትምህርት የሚሰጠው። አተውትም? ለፎቶግራፍ ከሆነ ለምን ጠራ ሰርገኛው? ቀድመ በጠራህበት ሰዓት ተገኝተህ አስተምር። ሌላው ሙሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ። የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱም። አስገብተው ከበሮ ሲያስመቱ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችሉት። አይቻልም። የማይመጣ ጉድ የለም። ዝጌር ያጠናሽ አዲስ አበባ አለ ምክንያት አልተንፎቀፎቀችም። አዎ በሚያማምሩ አዳራሾቻችሁ ጉጉት ያድርበታል፣ ጅብ ያድርበታል፣ አይጥና ፍልፈል ይሰለጥንበታል፣ አጋንንት ይዘፍንበታል። ትንቢተ ኢሳይያስ 13 ምዕራፍ እንበባችሁ ታውቃላችሁ። ያዜነትን አስተካክሉ። ጥለቱ ላይ መስቀል አይሰራም፣ እንዳይረገጥ። ቀሚሱ ጥለቱ ላይ አይሰራም፣ ወደ ላይ ዙሩት። ተጠንቀቁ። ይህን ነጋዴውን ሁሉ ንገሩት፣ የማያውቀውን አይስራ። እስቲ ጥለቱን ማፈኛውን እዚህ ጥለቱ ላይ ቁጠሩት። 1 2 3 የሚጀምሩ ሥላሴ የሚጨርሱ ሥላሴ 4 5 5ቱ አዕማደ ምስጢር 5ቱ ቅንዋተ መስቀል 6 7 በሰባቱ ሰማይ ዙፋኑን የዘረጋ መድኃኔዓለም ጠብቀኝ ብለው ነው አደግድገው የሚለምኑት አባቶቻችን። ነጠላችን ጥለቱ ሁሉ ምስጢር አለው። አረ ስንት ነገር ተፋልሷል። ተውኋላ አስተካክሉ። ሸማኔው ሁሉ ቀልጧል። ምስጢረ ሥላሴ እኮ ነው ሽመናው። የተዋህዶ እኮ ነው። አንተ ከየት የመጣ መሰለህ? ኤሌክትሪኩ፣ መርከቡ፣ አይሮፕላኑ፣ እናቴ ልጅ ሜትሩ፣ ሱሬ እኮ ታጥቆ ሄሎ ኢትዮጵያ መጥቶ ነው በሽርጥ የመጣው ሁሉ። ሙያው እኮ ኢትዮጵያ ነው። ዛሬ ከሌላ እንለምናለን። የእኛን አጥፍተን ጉባኤ ሲዘጋጅ የማንንም ስም ፎቶግራፍ አታውጡ። ከዚህ እስከዚህ ጉባኤ ተዘጋጅቷል። በቃ ዘማሪያን ቤተ ክርስቲያናችን ያፈራቻቸው ልጆቻችን ዘማሪያን፣ ሰባኪያን አባቶቻችን አለቀ። የምን ፎቶግራፍ የምን ስም መጥቀስ? ሰው አምላክ ያታድርጉ። ሰውን ቃለ እግዚአብሔርን ብሎ ይምጣ፣ ሰው ብሎ ይምጣ። ስዕሎች ቅጣቸውን አሳጥተናል። በመጽሐፍ ልባድ ላይ ስዕል ይሳላል፣ በየልባዱ ላይ። እስቲ የድሮቹ መጽሐፍ ልባድ ላይ ተስሎ ያውቃል? ስዕል በእጅ አይዳስስም። ህብረ ቀለሙን የጠበቀ 12ቱ ቀለማት ህብረ ቀለማት። ቀስተ ደመናው እኮ 12 ህብረ መስቀል ነው። 12ቱም አንድምታ አለው። ጠይቀኝ እነግርሃለሁ። ከአባቶቼ የሰበሰብኩት ህብረ ቀለሙን ያልጠበቀ ስዕል አይሳልም። ስዕል ፎቶኮፒ አይነሳም። በፕላስቲክ አይሳልም። ጃንጥላ ላይ አይደረግም። ውጭ ቤተ ክርስቲያን አይሳልም። እመቤታችን መቀለጃ አድርገዋታል። ዛሬ በየአጥሩ ላይ ይለጥፋታል። በየደብዳቤ አናተ ላይ ይለጥፋል። ካኒቴራ ላይ የትኛው ንጽህናና ቅድስና ነው ካኒቴራ ላይ የምትለጥፋት? ትማጸናትም። ስዕሏ እኮ ስራ ይሰራል። አልባሳት ላይ ስዕል ምስል አይታችሁ ከሆነ ቅንቅላቱ ተቆርጦ ሌላ ጋር ተሰፍቷል። እጁ ተቆርጦ ሌላ። እንዲህ ያለ አልባሳት አትግዙ። ጃንጥላ ላይ ስዕል አትግዙ። ተያይዘን አንጥፋ እባካችሁን። አስተውሉ። የምትሰሩትን ስራ አስተውሉ። ጠፍተናል። ከዚህ ውጪ ጃንጥላው ተዘግዝጎ ነው የሚቀመጠው። ቤተ ክርስቲያን ስትሰሩ ደስ ብሎኛል ዛሬ። እመቤቴ ምስጋና ይድረስሽ።
ድሮም ደስታ ያንቺ ነሽ መቅደስ ቅድስት ቀኔ ማህሌት ስምህ የተመሰገነ ይሁን። እምይእዜሰ አንትሙኒ ከመዝ ግበሩ ቅዳሴ ማርያም ክፍል 3 ላይ የእኛ ጌታ መድኃኔዓለም በሙሴ በሕገ ኦሪቱ እንደማሳይህ አድርገህ እንደ ማደሪያው እንደ ምሳሌው አድርገህ ስራ። ዘጸአት 25:8 እና 9 ቁጥር በድምፅ ያሰራትን ቤተ መቅደስ በአካል በፊልጵስዩስ ተገኝቶ መቅደስ ቅድስት ቀኔ ማህሌት አድርጎ የሰራትን ማንም ይህን ማናውጥና ማፍረስ የማይችለውን ያሳየን ጌታ ክብር ምስጋና ላንተ ይሁን። የኔ ጌታ መጨረሻውን አብጃ አንተ እናቴ ልጅ ይህ ናት ተዋህዶ፣ እንዲህ ናት። በሦስትነቱ ምስጢረ ሥላሴ ሲነገርባት የምትኖር ቤተ መቅደስ ያስተማረችን ትምህርት ይህ ነው። እናቴ ልጅ በወርቅ በብር በነሐስ በሲሚንቶ በጀሶ ስዕል ወይም የቅዱሳን አይቀረጽም። በምንም አይነት ተአምር አይሰራም። ወይ በጀሶ ወይ በወርቅ ወይ በብር በየመስቀሉ ላይ ችንካር ታያላችሁ፣ ገንጥሉና ጣሉት። ምስል ለጊዜው ዘዳግም 27 ቁጥር 15 ችንካሩ ማይገነጠል ከሆነ እንዳገዙ ምስል አይደረግ። ስዕልና ምስል ለዩ። ከፍተኛ እርግማን ያለው በሰው እጅ የተሰራ በሰው ምሳሌ የተቀረጸ በስውርም የሚያስቀምጠው ምስል ይሄን የሚያደርግ ቢኖር እርጉም ይሁን መርገመ ገባል። ዘዳግም 27 ቁጥር 25 አይቻልም። ገንጥለህ ጣል። የማይገነጠል ከሆነ አትግዛ። እንዳታሰሩ። በዚህ እናቶቻችን እመቤታችን ህብረ ቀለሙን በጠበቀ ቀለም ነው የምትወጣው። ቀዩ ትርጉም አለው፣ ሰማያዊ ትርጉም አለው፣ አረንጓዴው ትርጉም አለው። የእናቴ ልጅ እመቤታችን ነጩ ትርጉም አለው። 12ቱም ህብረ ቀለም አንድምታ አለው። ጠይቀኝ የማታውቀው ካለ። ከዚህ ውጪ የእናቴ ልጅ መንበር የምታሰሩ ታቦቱ የሚቀመጥበት መንበር ላይ በስተ ምስራቅ አንድ መስቀልና ሐረግ ብቻ፣ ከምዕራብ አንድ መስቀልና መዝጊያው ሐረግ፣ በሰሜንና በደቡብ ሐረግ ብቻ። አቅጣጫውን እንዳይስት መስቀል አይቀረጽ። ምንጊዜም መስቀል ከምስራቅ ወደ ምዕራብ ነው የሚቀመጠው። አይደረብም። ክህደት ነው። ከተደረበ በአራት ማዕዘን ይታይ ብሎ ከተደረበ እልም ያለ ክህደት ነው። ይህን ታውቁ። ቤት በደቡብ በሰሜን ቤት ተሰቀለ ክርስቶስ። ማን ነው ይህን መለወጥ የሚችለው? ፉቃ የምታሰሩ መቃብር። የእኛ የተዋህዶ ልጆች ጭንቅላታችን እኮ እግራችን ወደ ምስራቅ ራሳችን ወደ ምዕራብ በጀርባችን ነው። ጌታ የሚመጣው በምስራቅ የእኛ ፀሐይ ሲወጣ ብድግ ሲል ማንን ያያል? ፊቱን ለማየት ያብቃል። አሜን አትሉም? ፊቱን ለማየት ያብቃል። ፎቃ የሰራቸው እግራቸው የት ነው? ጭንቅላታቸው የት ነው? እዝጌር ያጥናሽ አይተናናቅም። ይህ ነው ማሳሰቢያዬ። ጸሎት ማለት ምን ማለት ነው? እንዴት መጸለይ ይገባናል? ጸሎት ወደ ግሱ መጣለሁ። ጸለየ ከሚለው ግስ የወጣ ነው። አመሰገነ፣ ለመነ፣ ዘመረ፣ ምስጋና፣ ልመና፣ ዝማሬ። ጸሎት ማለት ከልዑል እግዚአብሔር አምላካችን ጋር መነጋገር ማለት ነው። ጸሎት ማለት ለምናምነው አምላካችን ለልዑል እግዚአብሔር በየዋህ ልቦና፣ የዋህ ነው ልብህ፣ በቅን ልቦና፣ ቅን ነው ልብህ፣ ንጹህ ህሊና ንጹህ ነው። ቂም የያዘበት አይቅርብ፣ ዛሬ ተቀድሷል። ቂመኞች የላችሁም፣ ተኮላልፋችሁ ተቀመጣችሁ የላችሁም። ወርቅን የሚወዱ ይነቀሉ። አቤት ጉቦ ይበላ፣ አቤት ሌባ፣ አቤት በጤፍ ዋሻ በወተቱ ውሃ ወንድሙን የሰረቀ ሀብቷን ከሚስቱ የደበቀ ከባሏ የደበቀች። ከእንደዚህ ያሉ ሰዎች ባልና ሚስት ሰው ይወጣል፣ ሰው ይወለዳል፣ ማህፀኑ ይባረካል። ከሚስቱ የሚደብቅ ሁለት ሌባ በአንድ ቤት ይኖራሉ፣ አንድ አልጋ ላይ ይተኛሉ። ይህን እየሰራህ ነው ሰላም የምታገኝ። ክፉ ወይ በእህቱ ስም ወይ በወንድሙ ስም ይብላኝልሽ የሌላዋን የ80 ሚስቱ ሀብት ወይ መኪናው ወይ ቤቱ በስምሽ የሆነ በ7 ትውልድሽ ነው የሚያዝረከርክሽ። በ7 ትውልድህ ነው የሚያዝረከርክህ።
ሀብቷን የደበክ ከሚስት ከባልሽ የደበክሽ አመድ ያርገው እግዚአብሔር። ከሚስትና ከባል የተደበቀ ሀብት አመድ ይሁን፣ አይባረክላችሁ። እናንተ ባልና የእናንተ ጦስ ነው። ባልና ሚስት እኮ እስከ ሞት አንድ ሆነው ነው የሚኖሩት። ቀጣፊ ትውልድ። አባቴ ወገኔ፣ የእናቴ ልጅ የምናገረው እኮ ንጹሖችን አይመለከትም። ንጹሖች የላችሁ ማለት አለ። አስተውል። ተስተካክለን እንኖር። ጸሎት እንዲህ ነዋ። በቅን ልቦና በየዋህ ልቦና ለልዑል አምላካችን የምናቀርበው መባ፣ የምናቀርበው ልመናችን ጸሎት። የእናቴ ልጅ ሶስት ነገሮችን ይይዛል ጸሎት። ልመናን፣ ምስጋናን፣ ምልጃን። ምስጋናን ላስቀድም። ጠዋት ስንነሳ ሌሊት ወደዚህ ለመምጣት ልብሳችንን ስንሰብስ አቤቱ የኔ ጌታ ትላንት በሰላም አውለህ አቤት ይህን ጨለማ አሳልፈህ ለዚህ አበቃኸኝ። የዕለት ጎርስ የዕለት ልብስ ያልነፈከኝ፣ ቤቴን ልጆቼን የባረክልኝ፣ ከሰው ፍቅር የሰጠኸኝ አለ ፍቅር ግን ተመስገን። ምስጋና። ከዚያ በኋላ ነው ወይ ወደ ምልጃው ወይ ወደ ልመናው የምንሄደው። መጀመሪያ ምስጋና አስቀድሞ ግሩምና ድንቅ አድርጎ ፈጥሮኛልና አመሰግነዋለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ነቢየ ልዑል ዳዊት መዝሙር 138 ቁጥር 14 ግሩም አድርገህ የፈጠርከኝ በጤና የጠበቅከኝ አንተ ባትል እኮ ሽፋሽፍቶች አይገለጡም፣ እጅ አይታጠፍም፣ ግትር ብለው የቀሩ የሉም፣ ድርቅ ያሉ ሰው የሉም፣ ግማሽ ጎናቸው ሬሳ ሳይሆን የለም። አቤቱ ያናስበህ ተመስገን፣ ጤናዬን የሰጠኝ ብላችሁ አመስግኑት። ወደ መልጃው ይሄዳለሁ። ወደ መልጃው ስገባ ቅድም ነግሬያቸዋለሁ፣ እንደ ድሃ መቃብር ከንበል ነው። ሀብታሙ ሲገንዙ መከራ፣ የሳጥኑ አይነት መከራ፣ ሐውልቱ መከራ። አይጉድ! እባክህ በቁም ተፋቀር። ሀብት ይልሃል ጤና፣ ሀብት ይልሃል ወገንህን ገንዘብ አድርግ፣ ሀብት ይልሃል እግዚአብሔርን ገንዘብ አድርግ። ሥጋ ወደሙ ተቀበል፣ አትልፋ፣ ዘመኑ አልቋል። ልመና ነግሬሃለሁ። ቤተሰቦችን ልጆችን ጤና ያደርግልኝ ካልክ በኋላ አቤቱ የዕለት እንጀራ የዕለት ጉርስ የዕለት ልብስ አትንፈገኝ። ፈጣሪ ሰው እጅ አታሳየኝ። አባቴ ሞትን በሶስት ይከፍሉታል። አንዱ ሞት የሰው እጅ ማየት ይሉታል። ሁለተኛው ሞት የሥጋ ሞት ነው። ሶስተኛው ሞት አባቴ አበክረው የሚናገሩት የእናቴ ልጅ በቁም እንደ ማጣትና እንደ መለመን ያለ ሞት የለም ይላሉ። በመጽሐፋችን ያለው የሥጋ ሞትና የነፍስ ሞት ነው። ከነፍስ ሞት ያድነን መድኃኔዓለም ክርስቶስ። ምልጃ ለሌሎች መጸለይ። ጎረቤቴ ታሞ እንደሆነ ጎረቤቴ ማርልኝ፣ ሀገሬ ማርልኝ፣ ለወገኔ ሰላም ስጥልኝ፣ ክፉ አታሰማኝ፣ ከስደት ከረሃብ ሰውረን። አዎ ዝናቡ ቢዛን አውሎ ነፋስ እንዳይመጣ ጎርፍና በረዶ እንዳያጠፋል ዓለምን ሰላም ስጥ። አላያችሁም አባቶቻችን ስለ ወንዙ፣ ስለ ነፋሱ፣ ስለ ሙታን፣ ስለ ሕፃናት፣ ስለ ነጋዴዎች በፍርድ ወንበር ስላሉ ሀገር ስለሚመሩ የምትጸልይ ቤተ ክርስቲያን። አይሁድ ምን ነው ጠላቶቿ በዙ። ዝም በለው። አጅሬ እንደሆነ ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የለ። ይኸው የኔ ጌታ ልድገመው። ይዘገያል እንጂ ይታገሳል እንጂ። የፈለከውን ስራ ዝም ብሎ ያያል። ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ጸሎት የእናቴ ልጅ ጸሎት ኑዛዜን፣ ንስሐን፣ እነሆ ጾምን ይጠቀልላል። ኑዛዜ ማለት ኃጢአቱን ሰው ጸሎት ሲጀምር ሳይናዘዝ የወሰደውን ሳይመልስ የበደለውን ሳይክስ ጸሎት የለም። ኑዛዜ ማለት የበደለውን በደል የሰራውን ኃጢአት ያርመሰመሰውን ሁሉ ለነፍስ አባቱ በቀጥታ ሄዶ መንገር እመጣበታል። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራሱ የሰራትን ኃጢአት ያውቃል። ልቦናውን ምስክር አድርጎ ህሊናህን ሲያቆስል የሚኖረውን የሚውለውን ኃጢአት
ራስህ አንደበትህን ከሳሽ ልቦናህን ምስክር አድርገህ በእግዚአብሔር ፊት እግዚአብሔርን ፈርተህ እግዚአብሔር ላይ ሾመው ካህናትን የሚሾማ ነው። ማን ነው የሚሾመው? እግዚአብሔር። በብር ለተሾመው ወዮለት። የእናቴ ልጅ እግዚአብሔር ለሾማቸው ካህናት ያለምንም ፍርሃት የሰራኸውን ኃጢአት ያለምንም ፍርሃት መንገር እንዴት እንደምትነገር ይመጣበታል። ኑዛዜ ማለት ይሄ ነው። ስለዚህ ኃጢአቱን ሳይናዘዝ ንስሐ ሳይገባ የተጣላውን ሳይታረቅ የሚጾም ሰው አዝመራውን እሾህ መሃል እንደዘራ ገበሬ ይመስላል። ዮናስ ነነዌ ልትገባ ነነዌ ከገባ በዋዜማዋ ከቅዳሜ ከእሑድ ጀምሮ ነነዌ ከቅበላ በፊት 10 ቀን የእናቴ ልጅ ምን አለና ወጀ ሰልምናሶር ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ፣ ከእግርህም ተመለስ። እጅህ ላይም ያለው ግፍ ቅድም ተናግሬአለሁ። ዳዊት ዘምሮበታል፣ አንተም ጽፈህበታል። የእናቴ ልጅ አስራት አውጥተውበታል፣ አባቶቻችን ስለውበታል። አትሮንሱም መንበሩን ሰርተውበታል። ፈትለው ጋርደዋል፣ ምንጣፍ አንጥፈዋል። ፈትለው ጧፍ ለክረው ተቀድሶበታል። የኔ እናንተ ጣቶች ምን እየሰሩ ነው ያሉት? መጀመሪያ ተመልሳችሁ ነው ጾም የጀመራችሁት? ታርቃችሁ ነው የጀመራችሁት? ንስሐ ገብታችሁ ነው የጀመራችሁት? ነው ዝም ብላችሁ ነው የምትቀልዱት? ካፍንጫችን አያልፍም ጸሎቱ፣ እንዳትለፋ። ጸሎት ኑዛዜን ይይዛል። ኑዛዜ ማለት ምን ማለት ነው? ኑዛዜ በ4 መንገድ ነው የምንናዘዘው። በአጭር አስቀምጠዋለሁ፣ ማስታወሻ ያስከያዝ። መጀመሪያ አንደኛው የኑዛዜ አይነት በቀጥታ ከነፍስ አባቱ ጋር ሄዶ ገጽ በገጽ ቆሞ ባጭር ነው የምናገረው። አባቴ አምቻለሁ፣ ዋሽቻለሁ፣ ሰርቄያለሁ፣ የሰራሃትን ኃጢአት ይህን አድርጌያለሁ። አንደኛ። ሁለተኛው የኑዛዜ አይነት አንደበቱ መናገር ቢፈራ በወረቀት ጽፎ መስጠት። ከነሐሴው ያድርሳችሁ እግዚአብሔር፣ ሰኞ ውዳሴ ማርያም፣ ቅዱስ ኤፍሬምና አባታችን ባስልዮስ። ያቺ ኃጢአቷ ህሊናዋን የሚያቆስል ስራ ሰርታ ህሊናዋ እየቆሰለ ሲያቅጣት እንዳትናገር ፈርታ አባቴ እንዳልናገር አንደበቴ ፈራ፣ ጉዴንም እንድታውቅብኝ አልፈለግኩም፣ ኃጢአቴን ጽፌ ይዣታለሁ፣ ይፋቅልሽ በለኝ። ከነሐሴው ያድርሳችሁ አባቶች ይተርኩታል። በመጽሐፋችን ያዛል፣ አንደበቴ ቢፈራ ጽፈህ ስጥ። ታዲያ እንደው በዚህ ወጥቼ በዚህ ወርጄ ሰራሁት አይደለም። ቀጥታ ሰርቀህ ከሆነ ሰርቄያለሁ፣ ገለህ ከሆነ ገልቻለሁ። የገደልክ እንኳን እንጃልህ እሱን አልገባበትም። አልቦቱ ንስሐ ነው የሚለው ነፍስ የገደለ የእናቴ ልጅ፣ እሱ የእናንተ ስራ ነው። ይደለኝ የለሁበት ምሬ አዲስ አበባ ወንበዴ ነኝ የእናቴ ልጅ፣ እንደኔ የተመቸው የለም አዲስ አበባ። እሱን ቶ ለማንኛውም ዋሽቻለሁ ሰርቄያለሁ ብልና ጽፈህ ስጥ። ቀጥሎ 3ኛው የኑዛዜ አይነት ጅብ የማያውቁበት ሀገር ሄዶ ቁርበት አንጥፉልኛል አሉ። ስለዚህ የማይታወቅበት ደብር የካ ያለው ሄድ ወደ ታች ወደ ጎሮ ወደ እግዚአብሔር አብ። ከፈለክ መርካቶ ተክልዬ ሂድ፣ ከፈለክ አራዳ ጊዮርጊስ ሂድ። ሸምገል ያሉትን አባት ስለ ወላዲት አምላክ አባቴ የሰራሁት ኃጢአት ህሊናዬን አቆሰለው፣ ስለ ወላዲት አምላክ ከነፍስ አባቴ ተደብቄ መጥቻለሁ፣ ይገላግሉኝ። አባቶቻችን ያውቁታል። ወዲያውኑ ቀኝ እጁን ያዝ ያደረጉና መቀመጫ ይፈልጋሉ። የቤተ ክርስቲያን ከቅጥረ ግቢ ውጭ ንስሐ አይሰጥ። ቀኝ እጁን ያዝ አድርገው አረፍ ይሉና ቆም ብለው ይኸው ልጅህ መጥቷል፣ አቤቱ ጌታ ሆይ እንግዲህ በፊትህ ቆሟልና እሱንም እኔንም እርዳኝ ብለው ጸሎት ካደረጉ በኋላ ፊታቸው በልዞር በልና ንገረኝ ይላል። ያንዴ በጉልበቱ ቆሞ ወይ በርከክ ብሎ አባቴ ይሄን አድርጊያለሁ እንዳይረሳ ጽፎ መያዝ፣ ጸሎት ውስጥ እያስቀመጡ ያን ይናዘዛል። እኛ አባት ከጨረሰ በኋላ ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ሲሉት ከእግር ጥፍሩ እስከ ራስ ጠጉሩ ትብትብ ያደረገው የኃጢአት ሰንሰለት ብሎ ይወርድለታል። ክብር ይግባህ የኔ ጌታ፣ በሾምካቸው አባቶቻችን እንዲህ አድርገህ ከእስራት የምትፈታን ምስጋና ይድረስህ። ከዚያ በኋላ በልሂድ ተመልሰህ አባትህን ተደብቄ ሄጄ እንዲህ አድርጌ መጥቻለሁ በልና ንገራቸው። ያውቁታል። እንኳን ተገላገልክ ልጄ፣ እንኳን እግዚአብሔር ማርልኝ፣ ታመህብኝ ነበር። በልምን ቅጣት ሰጡህ? ይህን ቅጣት ሰጥተውኛል። የሰጡትን ቅጣት ጽፈው ይከታተሉታል እስኪጨርስ ድረስ።
ሶስተኛው ይሄን ይመስላል። የመጨረሻው አራተኛው የንስሐ አይነት ባልንጀራ፣ ጓደኛ። ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? አለ እንደ ባልንጀራ አለ እንደ ጓደኛ ወይስ ጉደኛ? ለማንኛው ነው የሚነገረው? ያዕቆብ 5 ምዕራፍ ለምትወደው ባልንጀራህ ንገር። ነፍስ አባቴ መምህሬ ገሌ ናቸው፣ ስሜን እንዳትነግራቸው፣ ፊታቸውን ለማየት ፈራሁ። አቤት አሁን ስነግርህ ትሰማዋለህ የሰራሁትን ኃጢአት። አንተ መሆንህ ስለምወድህ ነው እንጂ ይህንን ኃጢአት ሰው ይሰራል ብለህ ታምናለህ? ደግሞ ይህንን ስነግርህ የሰራሁትን ኃጢአት ከኔ እንዳትማር አደራህ ስለ እግዚአብሔር። እኔም ይኸው ንስሐ ልገባበት ነው፣ ሽሽ እንጂ እዚህ ኃጢአት እንዳትገባ። ይኸውልህ ጉዴ፣ አንደኛ ይህን ሰራው፣ ሁለተኛ ይህን ሰራው፣ ንገራቸው። የነፍስ ልጅ ሆኖ በላቸው። አባቴ አቤት የነፍስ ልጅ ልኮኛል። ምን አለህ? እስቲና ቀኝ እጁን ያዝ ና። ምን ልታደርግ መጣህ? ንስሐዬን ንገርልኝ ብሎ። አባቴ ሆይ ይላሉ መንበሩ ፊት ለፊት ቆሞ ካህኑ ከቤተ መቅደስ፣ ይኸው ልጅ ልኳል፣ የሰራውን በደሉን ይናገራል። በል አባቴ ሆይ በሰጠኝ ስልጣን ተቀበልልኝ። ያን ተቀብለው ፍቃድ ዘወልድ ደግሞ እግዚአብሔር ይፍታ ብለው ቅጣቱን ጽፎ ይዛል። የተማረ ከሆነ ያልተማረ ከሆነ አስጠንተው ይህን ንገረው እግዚአብሔር ይፍታ ብለው ይላል። አልቅሶ እንባውን ረጭቶ ቅጣቱን ይፈጽማል። አራተኛው ይሄ ነው። ላጠቃለው፣ አንደኛ ገጽ በገጽ፣ ሁለተኛ ጽፎ መስጠት፣ ሶስተኛ ሌላ ደብር መሄድ፣ አራተኛ ለሚወዱት ባልንጀራ መንገር። እነሆ እናቴ ልጅ ጸሎት ንስሐን ይይዛል። ንስሐ ማለት ምን ማለት ነው? ንስሐ ማለት መጸጸት፣ ማዘን፣ መተከዝ። ምን ብሎ ይጸጸታል? መቆጨት። አንተ ጌታዬ ይሄን ሁሉ ኃጢአት ሰርቼ ይቅር አልከኝ? አቤት ደጉ ጌታ ማርከኝ፣ ከዚህ ሁሉ አወጣኝ። የተናዘዘው ሁለተኛ ወደዛች ኃጢአት መመለስ የለም። ከዚያን ጊዜ ጀምሮ የሚኖርበት ህይወት የንስሐ ህይወት ይባላል። ክርስቲያን እኮ መውጣው መግባቱ መውጣቱ መኖሩ የንስሐ ህይወት ይዞ ነው የሚኖረው። ምንጊዜም ሞት የሚመጣበት አይታወቅምና በንስሐ ህይወት ይኖራል። ስለዚህ የእናቴ ልጅ ኃጢአቱን ተናዞ ሁለተኛ ኃጢአት ላለመስራት ወስኖ የሚኖርበት ህይወት የንስሐ ህይወት። ስለዚህ የእናቴ ልጅ ጸሎት ንስሐን ኑዛዜን ይይዛል። ጸሎት እንደገና ጾምን ያጠቃልላል። ጾም ማለት ምን ማለት ነው? ጾም ማለት ግሱን እናገረዋለሁ። ጾመ፣ ተወ፣ ታረመ፣ ታቀበ። ጾመ ስንል እጅም መጾም አለበት። ቅድም ነግሬያለሁ። የተለወሳችሁ ጌታ የሚያደርገው ቢያጣ የቻይናን መርዝ አምጥቶ ቫይረሱ በቻይና መርዝ ይሞታል ታጠባለህ። እባክህ የጉቦ መርዝ፣ በጤፏ አሸዋ መርዝ የእናቴ ልጅ በሚዛን ሰርቀህ ከሆነ በቅቤው ሞራ ጨምረህ ከሆነ እርጥብ በርበሬ ሸጣችሁ ከሆነ የእናቴ ልጅ በሽሮው ኖራ ጨምረህ ከሆነ እጅ ቫይረስ ይዞታል፣ ይበጣጠሳል፣ ነፍስህን ይዞ ገደል ነው የሚገባው። ታጠብ፣ በንስሐ ታጠብ እጅ እግርህን። ዳንስ ቤት ሄደህ ስትምነሸነሽ አድረህ ከሆነ ታጠብ፣ እግርህን ሰብስብ። እናቴ ልጅ ጾም ተወ። ዓይንህ ጆሮህ ሁለመናህ ይጾም። ጾም ማለት ይህ ነው። አንደኛ ጾመ የሚለውን ግስ ነግሬያለሁ። ጾም ማለት የስጋን ፈቃድ ገሎ የነፍስን ፈቃድ ማንገስ ነው። አየኸው? ጾም ማለት እነሆ የእናቴ ልጅ በጠቅላላ ነፍስን ለመንፈስ ቅዱስ ማመቻቸት። ጾም ማለት ምግብ መተው፣ ጠሎላት ምግቦች፣ ኃይል ሰጪ ምግቦችን ሁሉ መተው። ቅድም በዳንኤል እንደነገርናችሁ ጾም ማለት በጠቅላላ መጠጡንም ሁሉንም ትቶ፣ ታዲያ ሲፈሰግ ደግሞ አንዱ ጋር ገብተው ቻባ አድርገው ማለት አይደለም እኮ እናቴ ልጅ እኮ ይሄ አይደለም እኮ። እስኪፈሰግ እንዲያለ ስራት ወጥሁን ወረተኛ አይደለም ክርስቲያን። ጥቁር ሲያይ ጥቁር፣ ነጭ ሲያይ ጥቁር፣ ያን ሲያይ አንድ ፍጥረት አለች
ቦታው አረንጓዴ ከሆነ አካባቢው አረንጓዴ ሆና ትኖራለች። ለጠላት አትመችም። ትንሽ ፍጥረት ናት። ነጭ ከሆነ ወዲያውኑ ነጭ ትሆናለች። ኢየሱስ ስራ፣ አይ መድኃኒዓለም ስራ ምንድን ናት ይቺ ፍጥረት? እስስት። ክርስቲያን እስስት አይደለም። እስስት አይደለም። ወረተኛ አይደለም። ክርስቲያን ወጥ ነው፣ አይለወጥም። ምንድን ነው ያለው? እናቴ ልጅ ያ የ3 ዓመት ሕፃነ ቂርቆስ እናቱ ስምሽ ማን ነው? ክርስቲያን። አሁን አፍህን ሞልተህ ክርስቲያን ነኝ ትላለህ። ክርስቲያን ነህ? የ3 ዓመት ሕፃን ስምህ ማን ነው? ክርስቲያን አይደለም አለ። ክርስቲያን የሚለው ላይ ፈልገውም ሰውየው እንደው የዓለም ስሜን ከፈለክማ አንተም እንትና ተብለሃል፣ የኔም ስም ቂርቆስ እባላለሁ አለ። ክርስቲያን ነህ? ወጥ ነው ክርስቲያን። አይዘላብድም ክርስቲያን፣ አይዋሽም ክርስቲያን። አባቶቻችን የተናገርነው ከሚጠፋ ይኸው የወለድነው ጠፋ። ጠንባሆ የሚያጨሰው መጠጥ የሚታወጅለት ዳንሱ የሚታወጅለት ሁሉ የሚያርመሰምሱት ትውልድ ዋሽተን ያመጣነው ጦስ ትውልዳችንን ለመከራ ዳርጎታል። ከልጅ በላይ ስጦታ የለውም እግዚአብሔር። ብንዋሽ ትልቁ ስጦታችንን አጥፋው ብለው ምለዋል። ይብላኝላችሁ ዘራችሁን ያጠፋችሁ ሰዎች እየዋሻችሁ ዘራችሁን ያጠፋችሁ ሰዎች። ውሸት ዕድሜ ያሳጥራል። ዮናስ ምንድን ነው ያለው? ብሞት ይሻለኛል። ነነዌን አላጠፋትም፣ ሞትን መረጠ። ለምን? በስጋው ቢሞት ይጸድቃል፣ ዋሽቶ ቢሞት ግን ገሃነም ይገባል። ውሸት ምን ያህል ከባድ እንደሆነ ትንቢተ ዮናስ 4 ምዕራፍን አንብቡት። አልዋሽህም፣ የተናገርከው እውነት ነው ብሎ ነው ያሳመነው ጌታ። ከዚያ በኋላ ሄዶ አስተማረ፣ ዕድሜ ጨመረለት። ውሸት ዕድሜ ያሳጥራል፣ አትዋሹ። ጾም፣ የጾም አይነቶች 2 ናቸው። የግል ጾምና የአዋጅ ጾም። የግል ጾም 2 ነው። የንስሐ ጾም ካህኑ የሚሰጠው ቅጣት የንስሐ ጾም። የግል ጾም በገዛ ፈቃዱ እንደ አናንያ፣ እንደ አዛሪያ፣ እንደ ሚሳኤል፣ እንደ ሌሎች ቅዱሳን አባቶቻችን ከምግብ ተከልክለው ሁሉን ትተው ለቁመተ ስጋ ያህል ብቻ ግማሽ ብርጭቆ እየጠጡ እፍኝ ጥሬ ወይ ቆጥረው 5 ሽምብራ ወይም ደግሞ 10 ባቄላ ያችን ቁጥር አድርገው የሚኖሩባት በገዛ ፈቃዳቸው የሚጾሙት የፈቃድ ጾም። የአዋጅ ጾም 7 ናቸው። 7ቱም የእናቴ ልጅ፣ አንደኛ የነነዌ ጾም 11 ሰዓት፣ ገዳማት 12። አዎ አብይ ጾም የመጀመሪያው ህልቃል የመጀመሪያው ሳምንት እስከ 11 ሰዓት፣ ገዳማት 12። ኩዳዴ ይኸው ጀምረነዋል። 2ኛ ሳምንት ነገ እንጀምራለን 9 ሰዓት። ረቡዕና ዓርብ 9 ሰዓት። ጋድ ስጋው ደግሞ የሚቀበሉ ለጥምቀት ብቻ ነው ጋድ ያለው። ስጋው ደግሞ የሚቀበሉ አክፍለው ነው ለጥምቀት ስጋው ደግሞ የምትቀበሉ 10 ሰዓት። በዛችሁ በሌሊቱ ቀጥታ አሜን እንደተባለ ወደ ጥምቀተ ባህር ነው የሚኬደው። አሁን ሲነጋ ነው የምናደርገው። ለሁሉም ያንጋልን፣ እንደ ጨለማ ያስቀረን መድኃኔዓለም ክርስቶስ ይህንን አያሳጣን። ጾመ ሐዋርያት 9 ሰዓት፣ ገዳማት 12፣ ፍልሰታ 9 ሰዓት። 7ቱ አጽዋማት 241 ቀን ናቸው። በዚህ 241 ቀናት ባልና ሚስት አልጋ ይለያሉ። በዛ ላይ እሁድ ቅዳሜ፣ በዛ ላይ ቅዱስ ሚካኤል፣ ድንግል ወላዲተ አምላክ፣ ገብረ መንፈስ ቅዱስ፣ አባቴ ተክለ ሃይማኖት፣ የእናቴ ልጅ የምትወዷቸው ቅዱሳን ሰማዕተ ልዳ፣ ታላቁ ሰማዕት ቅዱስ ጊዮርጊስ በዚህ ቀን ለመሆኑ ባልና ሚስት አንድ ሆነው በአልጋቸው የሚተኙበት ጊዜ ምን ያህል ነው? ከ365 እነኚህ ደምርና ቀንስ። የእናቶቻችን አልጋ ሰንበትን ያውቃል። የአባቶቻችን አልጋ አጽዋማትን ያውቃል። የወለዱት የበቃ የነቃ የመንፈስ ቅዱስ ማደሪያ እናት አባቶቻቸው የተደሰቱባቸው የተባረኩ ወልዷል። ምነው በእኛ ዘመን ቋንጃ ቆራጩ በዛ፣ ኪስ አውላቂው በዛ፣ ምነው ጉቦኛው በዛ። አቤት አቤት አቤት! ኢዮብ 15 ከ30 ቁጥር እስከ 35 ባዳልን ይጸንሳሉ፣ ጉዳትን ይወልዳሉ፣ የጉቦ ተቀባዮችን ድንኳን እሳት ትበላለች። አንብበው ታውቃለህ? አሁን አንብበው ታውቃለህ? ያለ መጽሐፉ ላይ አሁንም ሌላ ቃል ይደግማለሁ።
መማለጃ እንዳትቀበል አይነ ልቦናን ያሳውራልና የጻድቁን ቃል ያጣምማልና። ዘጸአት 23 ቁጥር 8 ይሄ ወንጌል የለም፣ እነንትና ቤት የለም፣ እነንትና ቤት የለም፣ እነንቶኔ ቤት የለም፣ አንተ ቤት የለም፣ አላነበብክም፣ ለምን ተቀበልክ? ዘርህን ለማጥፋት ዕድሜህን ለማሳጠር። በምን ይጠር ዕድሜህ? በምን መከራ ይምጣ? በምን እሳት ይዝነብብህ ብላ ይበልሃል መልሶ። እናቴ ልጅ አስተውሉ። 241 ቀናት ይሄ ባለመከበሩ እነኚህ ጨካኞች ወንድሙን ሰርቆ የሚያስለቅስ በጤፍ አሸዋ ጀምሮ ድንጋይ፣ በሽሮው ኖራ ጨምሮ አፈርም፣ በበርበሬው ሸክላ አፈር የሚያበላ ትውልድ፣ አፈር የሚበላ ጨካኝ፣ በራሱ እንዲደርስበትን የማይፈልግ በወገኑ ላይ የሚያደርግ። የእናቴ ልጅ መጽሐፈ ጦቢት 4 ቁጥር 15 በራስህ እንዲደርስብህን የማትፈልገውን በባልንጀራህ በወገንህ እንዳታደርግ ጦቢያ ለጦቢት የመከረው ምክር። ስለዚህ እናቴ ልጅ በእነኚህ 241 ቀናት ሰንበትን አክብሮ እናቶቻችን ማህፀናቸውን ባርኮ ሰንበትን ያከበረ ማህፀናቸው፣ አጽዋማትን ያከበረ ማህፀናቸው፣ ቅዱሳንን ያከበረ ማህፀናቸው ሰው ተፈጥሮበታል። እግዚአብሔርን ያገለገሉ ከነገስታቱ ህዝባቸውን የመሩ ህዝባቸውን ያላስለቀሱ ህዝባቸውን የሚያዳምጡ ቢጮህ የሚሰሙት ቢናገር የሚያደምጡት ቢቸገር የሚረዱት ቢራቆት የሚያለብሱት ቢጨነቅ ቢያለቅስ እንባውን የሚያብሱት ተወልደዋል በእናቶቻችን ማኅፀን። ሀገርን የባረኩ ካህናት ወጥተውባታል። የእናቴ ልጅ ሰው የሚያስለቅሱ ሌባ፣ ቋንጃ ቆራጭ፣ ሐሰተኛ፣ ጠንቋይ፣ ሟርተኛ፣ ጋኔን ሳቢ ተፈጥሮብናል። ብሔር ያጥናሽ። የእናቴ ልጅ እንግዲህ አጽዋማታችን ይህን ይመስላል። ቀጥሎ ጾም እንዴት ተጀመረ? ባጭሩ አባታችን ልዑል እግዚአብሔር ግሩምና ድንቅ አድርጎ ብርሃን አልብሶ ብርሃን አጎናጽፎ አዳምና ሔዋንን ፈጥሮ በገነት ካኖረ በኋላ አዳም አቤት ከገነት ዛፎች ሁሉ ትበላለህ፣ ዕፀ በለስን እንዳትበላ ትሞታለህ፣ ዓይኖች ይከፈታሉ፣ ራቁትህን ትሆናለህ፣ ክፉና ደጉን ትለያለህ አለው። ይሄን አክብሮ 7 ዓመት ኖረ። ስለምን አትብላ አለው? አንደኛ አምላክ ነውና አምላካዊን ትእዛዝ አክብሮ እንዲኖር። 2 አትብላ ያለው ጾም 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 ገድፎ አዳም አትብላ ያለውን በልቶ እርቃነ ስጋውን ቆመ። ሁለቱም ራቁታቸውን ሆኑ። ያንን እርቃናችንን ለመመለስ የተፈረደበትን ስጋ ለብሶ በድንግል ማርያም በለበሰው በተዋህዶ ስጋ የእኛ ጌታ አካሉን አካሉ አድርጓት በጠባብ ደረት ባጭር ቁመት ተወስኖ እኛን አካሉ አድርጎ በፈለገ ዮርዳኖስ ተጠምቆ ሲጠመቅም ራቁቱን አልተጠመቀም። ራቁታችሁን እንዳትጠመቁ መጽሐፍ አያዝም። ኩፋሌ 5 ቁጥር 5 የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። ራቁት እንዳትጠመቁ። እናቶቻችን ፓንቱን ታጥቃችሁ ብትታመሙ መንፈራገጥ ቢመጣ ቀሚሱ ትርትር ቢል ምንድነው መመለሻው? ወንዶቹ ፓንትን ታጥቀው ራቁት ተመካለት ትሄድ። የክርስቶስን አካል ጸሐፍት ፈሪሳውያን በቀራንዮ ራቁቱን ቢያደርጉት ምድር ተንቀረቀበች፣ ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ከዋክብት ተረገፉ። ለምን ልብሱን ገፈፋችሁት? ልብሳችን ላይ ልብስ ነው የመጣው። የክርስቶስን አካል ዛሬ ራቁቱን ትሉታላችሁ። የ40 እና 80 ቀን ራቁቱን የሚጠመቀው እኮ መንፈስ ቅዱስን ለመልበስ ነው። ከተጠመቀ ወዲያውኑ በልብስ አይደለም የምንቀበለው። ከዚያን ጊዜ ጀምሮ አይገለጥም ሰውነቱ። ይብላኝላችሁ ራቁት ያጠመቃችሁ የምትጠመቁ ለንስሐ እሺ አትሉም እናንተ። ካህኑ አሁን ራቁት ሽንግ ቢል ትሟገታላችሁ፣ እሺ አትሉም። እባካችሁ ለካህናቱም ታዘዙ። ራቁት ጥምቀት የለም። ግራ መንገድ የለን ሰው ብዬ ነው። ጾም ገድፎ ራቁቱን ቀረ። የዛሬ ጾም ገዳፊዎች እርቃነ ስጋችሁን ያላችሁ። አሳን ከበላህ ያው እግዚአብሔርን ሁሉንም በለው ስም ስናወጣ በለው ብለን የለም በለው። ደምን ሰው አሸብር እግዚአብሔር አይጣ ተሸብሯል አለ። አሸብር
ደባልቄ ተደበላልቆልሃል። ለምን ብለህ ነው? ይፍቱ ስራ ይርገዶልሽ። አቤት ፀሐይ ነሽ ደመቀች። ጉድ ስብሐት ለአብ። ደመቅሽ እንዲህ ከስም ሁሉ የእናቶቼ ስም ደስ የሚለኝ ስንዱ እናቴ ተዋህዶ፣ እንከን የለሽ እናቴ ተዋህዶ፣ አቻም የለሽ እናቴ ተዋህዶ። የአባቶቼ ቅርስ አባቶቻችን ያወረሱን መድኃኔዓለምን በሦስትነቱ ያወቅንባት መቅደስ ቅድስት ቅኔ ማህሌት ከዚህ ውጭ የተሰራውን ሕያው እግዚአብሔርን ወይ ያስተካክለዋል ወይ ያፈርሰዋል። ጠብቅ ጠብቅ። እነዚያን ትሙኒ ከመዝግበሩ በአካል ተገኝቶ የሰራትን መቅደስ ቅድስት ቅኔ ማህሌት አድርጎ የሰራትን ማን ነው ሊያፈርሳት የሚችለው? የማን ክንድ ነው የሚያፈርሳት? ቅዳሴ ማርያም ክፍል 3 አንብበው ግባና ስንክሳር ሰኔ 20 እና 21 በሦስትነቱ ያሰራትን ቆሞ ራሱ ቀድሶ እናቱን መንበር አድርጎ ህንፃ ቤተ ክርስቲያን አሰራር አስተምሮ ስርዓተ ቤተ ክርስቲያን አስተምሮ ራሱ ገባሬ ሰናይ ካህን ቅዱስ እስጢፋኖስን ከሞት አስነስቶ አምጥቶ የኔ ጌታ ሁሉን የሚችል አምላክ ሰራይ ዲያቆን አድርጎ ቅዱስ ጴጥሮስን ተራዳይ አድርጎ ራሱ ቀድሶ መቅደስ ቅድስት ቅኔ ማህሌት ያቆለበባትን መቅደስ ማን አፍርሳል? ማን አፍርሳል? ማን አዘዘ? መሐንዲሶች እግዚአብሔር ያጥናችሁ፣ እግዚአብሔር ያጥናችሁ። 3 ቃል እጅህን እንዳታገባ። መካከሉ ላይ ከቤተልሔም በመሶበ ወርቅ ትመጣለች። መንበሩ የት ነው ያለው? በመሶበ ወርቁ ስር። አይገርምም? ጉልላቱ እኮ መሶበ ወርቅ ነው። መስቀል ተተክሎበታል። መስቀሉ ስር ነበር የድንግል ማርያም። አይገርምም? ቤተልሔም ተወለደ፣ ቀራንዮ ሄደ ነው ጨረሰ። ስለዚህ ከቤተልሔም መጥቶ ከላይ መሶበ ወርቁ ላይ ያለው መስቀል ይቀበላል። መንፈስ ቅዱስ ወርዶ ደሙንና ስጋውን ይለውጣል። እናቴ ልጅ ጾም ሲለው ጾምን ያዘዘ ልዑል እግዚአብሔር ነው። ጾም አምላካዊ ትእዛዝ ነው። ጾም የሻረ ታሞ ለመሞት የሚያሰጋው ከሆነ እንኳን እንዳይገድፍ ይላል ፍትሐ ነገሥት። ጾም ገዳፊዎች ይብላኝላቸው። ሌላው ከ9 ሰዓት በታች ወጣንያን ካልሆኑ በስተቀረ ፈጽሞ ከ9 ሰዓት በታች ጾም የለም። ከ18 ከ16 ዓመት በታች ህመምተኛ ካልሆኑ። ሌላው በጾም ንስሐ ይሰጣል። በጾም ላይ ጾም ይሰጣል። አዳምጠኝ የምናገረውን። አሁን ኩዳዴ 9 ሰዓት ነው። ነፍስ አባቴ ጋር ሄድኩ። አባቴ ይሄን ሰራው። አንተ ይሄ እኮ የሰራው ኃጢአት እኮ እጅግ ከባድ ነው። አንተ ይሄ እኮ ከባድ ኃጢአት። ስማ አሁን ኩዳዴ ስንት ሰዓት ነው የሚጾመው? 9 ሰዓት። በል እስከ 10 ሰዓት እንድትጾም። አየኸው? በል እስከ 10 ሰዓት፣ እስከ 12 ሰዓት ጾም። እድሜ ልክህን ጾም። በረሃ ግባ የሚያሰኛል። እናቴ ልጅ ጾም ሆነ ተብሎ ንስሐ አይከለክልም። መቼ ነው ካህኑ ነፍስ አባቱና የነፍስ ልጁ የማይገናኙበት ንስሐ የማይሰጡበት ቀን መቼ ነው? ከሆሳዕና 6 ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት ድረስ ሄዶ ይፍቱኝም የለም መስቀሉም የለም። ወተንሥአ እግዚአብሔር ከመ ዘንቃዕ እምነዋም ወከመ ኃያል ወዳገ ወይኖ ቀተለ ዘሮ በድኅሬሁ ግም ብሎ ከበሮው ትንሣኤው እስኪያስገመግም ድረስ ንስሐ እግዚአብሔር ይፍቱኝ ካለ በኋላ ነው ንስሐው። ስለዚህ በሕማማት ብቻ ነው ንስሐ የማትገቡበት ወቅት። ከዚህ ውጭ ጾም ነው ንስሐ አልቀበልም አይባልም። ንስሐ ለሚገባ ሰው ቀጠሮ አይሰጥም። ሌሊቱን ኃጢአት ሲያሰራው የነበረ ሰይጣን ገሎት ቢያድርስ ተጠያቂው አባቱ ነው። ለተጣላ ሰው፣ ለታመመ ሰው ንስሐ ለሚገባ ቀጠሮ የለም። ለተጣሉትም ነገረ ሰሪ ገብቶ እንዳያጋድል፣ የታመመውን በቀላሉ የሚድነው እንዳይብስበት፣ ንስሐ የሚገባውን ሞቶ እንዳያድር። አቤት አባቶች ካህናት ጋር ያለ ሸክም! ወይ የተዋህዶ ልጆች፣ እናቴ ተዋህዶ በመለኮታዊ ስልጣኑ ያጌጥሽ፣ በቃሉ የታነጽሽ፣ በነቢያት በሐዋርያት መሰረት የተመሰረትሽ፣ አንከን የለሽ፣ ስንዱ አቻም የለሽ ተዋህዶ እናቴ። አይ ጉድ! ተኖሮ ተሞቷል። የእናቴ ልጅ ስለምን እንጾማለን? ስለምን እንጾማለን? አንደኛው የምንጾምበት ምክንያት የእናቴ ልጅ እነሆ ልዑል እግዚአብሔር እንደ ነነዌ ሕዝብ
ምህረት እንዲሰጠን ልብ አድርጉ። ምህረት ለማግኘት የታመመው እንዲድንልን ሁለተኛ ሳሙኤል 12 ከቁጥር 15 ካለው እግዚአብሔር ቁጣና መዓት ለመዳን ምህረትና በረከትን ለመሻት ካለው እግዚአብሔር ዘንድ ድል ለማግኘት እንደ አባቶቻችን እንደ አድዋው ትምህርት ጥበብ እንዲገለጽልን አናንያ አዛርያ ሚሳኤል በባዕድ ምድር ጥበብና እውቀት የገለጸላቸው። ከዚያም ቀጥሎ ቤተክርስቲያን ሲመሰረትና ሲሰራ ሐዋርያ ሲመረጥ አባቶቻችን የእናቴ ልጅ እነሆ ይሁዳ በራሱ መንገድ ሄዷል፣ እነሆ አገልጋይህን ከነዚህ ከሁለቱ አንተ ምረጥ ብለው ጸሎት አድርገው ዕጣ ቢያወጡ ለማትያስ ተሰጥቷል። እንዲህ ያለ በረከት እንዲሰጠን አባቶቻችን የሚመረጡት ካህናት አባቶቻችን የሚሾሙት በጸሎት በሜሮን በንፋት በአንብሮተ እድ ይሾማሉ። የኛ አባቶች የሚሾማቸው ማን ነው? ልዑል እግዚአብሔር። ልዑል እግዚአብሔር ላልሾማቸው በመርካቶ ቆብና ሻሽ እናንተን ለሚያታልሉ ወዮላቸው። አይበሉት የሰበሰቡትን ገንዘብ ወይ ያበዱ እየታነቁ ያልቃሉ። የእናቴ ልጅ አባቶቻችን አባቴ ተክለ ሃይማኖት እኮ 7ኛው ሰማይ ጽርሐ አርያም ከ24ቱ ካህናተ ሰማይ ጋር 25ኛ ሆኖ እኮ የሚያጥረው በመንኩስና በድንግልና ያገኘው ክብር ነው። አይ ምንኩስና መላእክትን እኮ መሆን ነው ምንኩስና። አንተ መላእክትን እኮ መሆን ነው ምንኩስና፣ ድንግልናን መጠበቅ ክብር አለው እኮ። መርካቶ ገብቷል ቆቡ እግዚአብሔር ያጥናሽ ሻሹ መስቀሉ ከበሮ ያለው የት ነው? መቁጠሪያው ያለው የት ነው? ዘቢቡ ሁሉ ስዕሉ ሁሉ ያለው የት ነው? በፕላስቲክ የተሰራ ስዕል እንዳትገዙ። በአባቶቻችን በካኪው በመርዱፋው በእናቶቻችን በጋቢው በፈትሉ ጠብቁ ራሳችሁ። ስለዚህ እንጾማለን። የመጨረሻው እናቴ ልጅ አዎ ጾም ጸሎታችን ዋጋ የሚያጣው በምን ምክንያት ነው? እጠቀልለዋለሁ እንግዲህ ጾም ጸሎታችን ዋጋ የሚያጣው በምን ምክንያት ነው? አየ ጉዳችን። መጀመሪያ ያለ ሕግ ያለ ስርዓት እየሄድን ባመጣነው ጦስ ነቢየ ልዑል ሕዝቅኤል ምን አለ? በ21ኛው ምዕራፍ ቁጥር 6 አንተ የሰው ልጅ አለው፣ ኋላ የሰው ልጅ ተብዬ እመጣለሁ አለው። አንተ ፈቃደኛዬ፣ እባካችሁ አስተዳደር ላይ ያላችሁ ሰዎች ትንቢተ ሕዝቅኤልን እስቲ አንብቡ። አይገርምም? የኔ መድኃኔዓለም የኔ ጌታ ደጉ ጌታ እስቲ እዩት። የፈጠረው ነው። ሸክላ ሰሪ እኮ አድቃ እንደገና ትሰራዋለች። ይችላል እንዲህ ማድረግ። አንተ የሰው ልጅ፣ አንተ ፈቃደኛዬ፣ አንተ ታዛዤ፣ ቋንቋቸውን ወደማታውቀው ሕዝብ አላኩህም። ሂድ አበም እያልክ ቢሰሙህም ባይሰሙህም ንገራቸው። እንዴት እንደሚለማመጥ አያችሁ? ፈጥሮ የሚለማመጥ ጌታ ባለሟሉን እንዴት እንደሚያዝ። እባካችሁ ትህትና ተባለ። ሄደ ይሄንን አድርገው አባተር ጃሞዝና አባረራለሁ አይባልም። ትባረራለህ አንተም ነገ። ቁናው ዙሩ ሞልቶለታል። ምን ይዞ ይመጣ ይሆን ቁናህ? አቤት አቤት! ቁናው ዙሩ ሞልቶለታል። ሰፌዱ ተዘጋጅተዋል። ወንፊቱ ተዘርዝሯል። ላሜዳው ባውድማ ነው። ባሮቹ ባውድማ ዙሪያ ናቸው። ያሄደዋል እያለ ያነጥፈዋል። ችግር የለበትም። የኔ ጌታ ተስተካክለህ ኑር። ሰው ሁን። የሰውን ስራ በወገንህ ላይ ያዝ። የእናቴ ልጅ ነቢየ ልዑል ሕዝቅኤል አንተ የሰው ልጅ፣ አንተ ወገኔ፣ አንተ ፈቃደኛዬ ሂድ ንገራቸው። እነሆ አልቅስ፣ ወገብህን በማግበጥ በፊታቸው መረር ብለህ አልቅስ። እነርሱም ልቦና ሰጥቷቸው ስለምን ታለቅሳለህ ብለው ቢጠይቁህ እንዲህ በላቸው፣ እነሆ መርዶ ስለሚመጣ ነው፣ ወሬ ስለሚመጣ ነው። ልብ ሁሉ ይቀልጣል፣ እጆች ሁሉ ይዝላሉ። ጉቦ የተቀበልክበት፣ ጽንስ ያስወረድክበት፣ መድኃኒት ያበላህበት፣ ደሃ የገፈፍክበት፣ በሽሮው ኖራ በበርበሬው ሸክላ በማሩ ስኳር የጨመርክበት ግፍ የሰራ እጆች ሁሉ ይዝላሉ። ነፍስ ሁሉ ትደክማለች፣ ጉልበት እንደ ውሃ ይፈሳል።
እነሆ ይመጣል ይፈጸማል ይላል የሰራዊት ጌታ እግዚአብሔር። ትንቢተ ኤርምያስ 7 ቁጥር 16 እስከ 20 ጾም ጸሎታችን ስለምን ዋጋ ያጣል? እንደሚገባ ሆነን አምላክ ፊት አልቆምንም። እጆቻችን ነውር ተሞልተዋል። እጆቻችን ግፍ ተሞልተዋል። እግሮቻችን ወደማይገባ ስፍራ ሄደዋል። እጆቻችን ወደማይገባ እግሮቻችን ሄደው አሸብሽበዋል። ስለዚህ ጾም ጸሎታችን ዋጋ አይኖረውም። ስለምን ዋጋ አጣ? ስለምን ዋጋ አጣ? ጾም ጸሎታችን የያዝየነት ልጅ አነበዋለሁ። እንግዲህ ኤርምያስ ለዚህ ሕዝብ በጎ ነገር አድርግላቸው ብለህ እንዳትጸልይለት፣ ይህ ስሜ የተጠራበት ቤተ መቅደስ በዓይኖቻችሁ ፊት የሌባ ዋሻ ሆኗል አይቻለሁ። እነሆ እነርሱ በይሁዳ ከተሞች ተቀምጠው ሕፃናቱን ለጣዖት መገበሪያ እንጨት ያሰበስባሉ። ሴቶቹ ለጣዖት ቂጣ ሊጋግሩ ዱቄት ይለውሳሉ። ሽማግሌዎቹ ለማብሰያ እንጨት ይፈልጣሉ። ለዚህ ሕዝብ በጎ አድርግለት ብለህ እንዳትጸልይ። ከዚያ በኋላ ምን አለ? የመጨረሻው የእናቴ ልጅ ወይእዜኒ ይዜከር ኃጢአቶሙ ወይሄውፅ ጌጋዮሙ። ትርጓሜ በደላቸውን ልዑል እግዚአብሔር ያስባል፣ ኃጢአታቸውን አስቦ በኃጢአታቸው ይቀጣቸዋል። ኃጢአታቸውን በደላቸውን ይጎበኛቸዋል። ኃጢአት ያለው ለጊዜው፣ ጌጋይ ያለው በእጅጉ በድፍረት በክፋት በክህደት የተሰራውን ጌጋይ ብሎ አስቀምጦታል። አስተውሉ። ወይቤለኒ እግዚአብሔር ትጼልሎሙ ለዘ ሕዝብ በእንተ ሰናይ። ስለዚህ እንዲህ የድፍረት ኃጢአት ሰርቶ ለካደኝ ሕዝብ እንዳትጸልይለት። እስቲ ከድፍረት ኃጢአት አንድ ሁለቱን ሶስቱን ልጥቀሳቸው። ነቢየ ልዑል ዳዊት ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ። መዝሙር 18 ከ12 ጀምሮ። የድፍረት ኃጢአት ጽንስ ማስወረድ መቃብያን ካልዕ ምዕራፍ 1 ምዕራፍ 1 ከ8 እስከ 13 ጽንስ ያስወረዳችሁ ሰዎች፣ ማህፀን የዘጋችሁ ሰዎች፣ መድኃኒቱን የምትሸጡ ይህን ትምህርት ያስተማራችሁ ሰዎች፣ ህንፃ እግዚአብሔር ማህፀንን፣ ህንፃ እግዚአብሔር የእግዚአብሔርን ቤተ መቅደስ ያፈረሳችሁ ሰዎች፣ በማህፀን የተጸረሰውን ደም ያፈሰሳችሁ ሰዎች፣ ከዚህ በላይ ድፍረት አለ? አላዋቂ ነው እግዚአብሔር። ይህን እየሰራን ነው ምህረት አንጣ የምንለው። ደም እያፈሰስን ነው ምህረት አንጣ የምንለው። ደም ካፈሰስክ ደም ይፈሳል። የተናገረው ነው። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ሰውን እግዚአብሔር በመልኩ ፈጥሮታል። ይህን የድፍረት ኃጢአት እየሰሩ ነው። ልብ በል። እነሆ ያዝ ትንቢተ ሕዝቅኤል 22 ምዕራፍ ወንድማማች ወደ አንድ ሴት ይገባሉ፣ እህትማማች ወደ አንድ ወንድ ይገባሉ፣ እናትና ልጅ ወደ አንድ ወንድ ይገባሉ። አባት ልጁን ደፈረ፣ ወንድም እህቱን ደፈረ። አልሆነም፣ አልሰማንም፣ አልሆነም። አዲስ ነው ለጆሮ ተጽፏል። የትንቢቱ መፈጸሚያ። ይሄን የድፍረት ኃጢአት እየሰሩ ነው። አባት ወደ ልጅ ሚስቱ ገባ፣ ወደ ልጁ ሚስት ገባ። ልጅም ተናዶ ወደ አባቱ ሚስት ገባ። እንጀራ እናቱን ደፈረ፣ እህቱን ደፈረ። ይህን ለሚሰራ ህዝብ እንዳትጸልይለት። ግብረ ሰዶም የሚፈጽሙ አሉ። የድፍረት ኃጢአት እግዚኦ። ይህን ለሚሰራ ህዝብ እንዳትጸልይ። አራጣና ጉቦ ተቀበሉ። እዚሁ ሕዝቅኤል 22 ላይ እንዳትጸልይለት ለዚህ ህዝብ። ስለዚህ ይህንን የድፍረት ኃጢአት ለሚሰራ ህዝብ እንዳትጸልይለት። እነሆ ወይቤለኒ እግዚአብሔር ሕዝብ ልዑል እግዚአብሔር ለዚህ ህዝብ እንዲህ ይላል፣ ስለ መልካም ነገር አትጸልይላቸው። ይህን ለሚሰሩ አልለመንላቸው። አድርጉ ያልኳቸውን አላደረጉም። ይሄን አድርግላቸው ብለህ እንዳትለምነኝ አለዋ። ምን ይሻላል? እንዲህ የሚያደርገው ህዝብ እንዲህ አድርግ ብለው እምቢ ብሎኛል፣ እንዲህ አድርግ ብለው እምቢ ብሏል። እንዲህ አድርግለት ብለህ እንዳለምነኝ ዘጋ።
የጨርሰው ነው። በቃ አንድ ደቂቃ በቆይ ነው። ታው ወገኖች እንስተካከል፣ ተያይዘን አንጥፋ። ንስሐ ያለባችሁ ንስሐ ግቡ። እጃችሁ ግፍ ያለበት ታጠቡ። ወንድሞቻችሁን ይቅርታ ጠይቁ። ዛሬ ይምጣ ቀን ይምጣ አይታወቅም። ኃይለኛ ነፋስ ይነፍሳል። የእናንተ ልጅ የነፋስ ስራው ምርቱን ካውድማ ገለባውን ካውድማ ውጪ፣ የገበሬው ስራ ምርቱን ወደ ጎተራ ገበሬውን ወደ እሳት ነው። ተው ገለባ ሆነን እንዳይገኝ። ወደ ነፈሰበት ሁሉ አንሂድ። አርፋችሁ ተቀመጡ። እደጃችሁ ባሉ ካህናት ተጠመቁ። እደጃችሁ ያሉትን ካህናት ተጠመቁ። እዚህ ቦታ ይሄ ተሰራ፣ እዚህ ቦታ ይሄ ተሰራ። አርፋችሁ ተቀመጡ። ቅባ ቅዱስ በቤተ ክርስቲያናችን በዚህ መንገድ ነው የምታገለግለው። ቅባ ቅዱስ አንደኛ ነገስታት ይነግሱ ነበር በቅባ ቅዱስ። ሟርተኛ ጠንቋይ እየሰበሰቡ ከዓለም ላይ ነገስታቱን ነቅሎ ጥሏል። እርስ በርሱ እየተማራረጠ ይናጎዳል ዓለም። ሁለት ለክርስትና ጸሎቱ አልቆ ጸሎተ ክርስትናው ክሩን መስቀሉ ላይ አድርጎ ውሃው ላይ ጠብ የሚያደርገው ቅባ ቅዱስ። ሁለተኛ ስርዓተ ቀንዲል ለታመመ ሰው። ሶስት ንጉስ፣ ክርስትና፣ ቀንዲል። አራተኛው ቄደር። ከዚህ ውጭ ቅባ ቅዱስ አንጠቀምም። ለህመምተኞቹ ወንጌሉ ላይ ማነው ቅዳሴ ማርያም አንድምታ ላይ ጽፈውታል አባቶቼ። ቁራኝነትን ለማስለቀቅ ሜሮን ይዘው ይጠቀሙ ነበር ይላል። ክፍል 3 ቤተ መቅደሱን ከሰራበት አካባቢ አንብቡት። ህመምተኛው ሜሮን ጠብ ተደርጎበት ያ ነው መጠመቅ ያለበት። በየዕለቱ የፈለቀ ጠበል ካልሆነ ጠበሉ በየዕለቱ የካህናቱ ቡራኬ ያስፈልጋል። ስልጣነ ክህነት የሌለው አያጠምቅም። ስልጣነ ክህነት ያሉትን ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ ዕውር አብሩ፣ እኔ ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ካህኑ በመስቀል ካልዳሰሳችሁ መዳኛ የለም። መቁጠሪያ በሽተኛ በመቁጠሪያ አይገረፍም። ጧፍ አይታሰርበትም፣ አይገረፍም። አንገት ላይ የሚያደርጉትም በጣም ያረጁ እናቶች መነኮሳት በገዳማት ብቻ ትንሽ እድሜያቸው ገፋ ያለ እጃቸው ላይ ያደርጉታል። ከዚህ ውጭ መቁጠሪያ ሌላ አገልግሎት የለውም። ህመምተኛ አይደበደብበትም፣ በመጽሐፍ አይደበደብም። ህመምተኛ ካህኑ ብቻ ነው በመስቀል እጅ ጭኖ ማዘዝ ያለበት። ተው አስተካክሉ፣ ወይ ሰው ጠይቁ። ጠበል ቤቱም አሰራር አለው። ልቅ አዳራሽ ነው የሚሆነው። ልቅ አዳራሽ አግዳሚ ረጅም ይቀመጣል። የእናትን ካህኑ እየረጨ ነው ማጥመቅ ያለበት። መርጫውም ትርጉም አለው። ጠይቀኝ ሳላመልጥህ፣ ጠይቀኝ መርጫው እንዴት እንደሚሰራ። ዛሬ ሰው በስቷል። እንደ ድሮ አባቶቻችን በመንቀሎ በመንቆልቆል አይደለም። ረፉና ተቀመጡ፣ ራሳችሁን ጠብቁ። ስለዚህ እግዚአብሔር አድርጎ ያለንን ሳናደርግ እንዳትጠይቁ። እዛም ፈለቀ ይሄ ተደረገ ቢባል ከቤታችሁ እንዳትወጡ። ኃይለኛ እሳት ነው። እሳት የሚያወልቅ ሰማይ ይመጣል። ዛሬ ሳምንት ያደርሳችሁ ይነገራችኋል። ፍርጥ አድርገው አባቶቻችን ጊዜውን። ስለዚህ አድርግ ያልኩትን ያላደረገ ሕዝብ ይሄን አድርግለት ብለህ እንዳትጠይቀኝ ካለ በኋላ የኔ ጌታ ይኸው። ስለዚህ ኤርምያስ እነሆ ትነቅል ዘንድ ትተክል ዘንድ ታፈርስ ዘንድ በእናትህ ማኅፀን ሾምኩ ብሎ የመረጠው ታላቁ ነቢይ እንዲህ አስተምሯል። የተማርናቸው ርዕሶች እንዳትረሱ። ጸሎት ማለት ምን ማለት ነው? ምስጋናን፣ ልመናን፣ ምልጃን ይይዛል። ስትጸልዩ ይሄን አስታውሱ። ጸሎት ተናዞ በንስሐ ሕይወት እየኖሩ ስግደት አለው እየሰገዳችሁ። ጾም ማለት ምን ማለት ነው? ተምረናል። ጾም እንዴት ተጀመረ ተምረናል። እነሆ በጾም የተጠቀሙ ሰዎች እነ አናንያ እነ አዛርያ እነ ሚሳኤል የዘመኑ አባቶቻችን። የምንጾምበት ምክንያት በመጨረሻ ጾም ጸሎታችን ለምን ዋጋ አጣ የሚለውን አይተናል። አንደበቴን ያከናወነ መድኃኔዓለም ስሙ የተባረከ ይሆን። 1 ሰዓት ከ10 ከእናንተ ጋር ቆይቻለሁ። የእናቴ ልጅ ከለፍቶ ነው የመጣሁት። ሌሊት ነው የወጣሁት።
ለዚህ ነው ያረዘምኩባችሁ። ታግሳችሁ ሰምታችኋል። ትዕግስቱን ያድላችሁ። ቃሉን ሰምታችኋል። የሕይወትን ቃል ያድላችሁ። ቤተ ክርስቲያን ሄጄ ሰው ሲያንስብኝ አልወድም። የኔ ጌታ ዓይኔን አጥግቦታል። ዓይኔን ለጠገበ ያጥግባችሁ፣ ያብዛችሁ። ከዚህ ጉባኤ የሚያስቀር እንቅፋት አያምጣባችሁ። ሰምቶ ለመስራት ያብቃችሁ። ዛሬ ሳምንቱም ደብረ ዘይት፣ ቀጥሎም ለትንሣኤ ለስቅለቱ ያብቃን። ከማናውቀው አደጋ ይሰውረን። ቸር ያሰማን፣ ቸር ያሰማን። እንዳዘና ያስቀረን። ስሙ የተባረከ ይሁን።